ሰላም ሆስፒታል ገብታለች። ምክንያቱም ሰላም እንግዲህ ጽንሱን ለማስወረድ የሞከረችው ሙከራ በጣም ጎርቶታል። ሀኒ ባደርስለት ሰላም ሞታ ነበረ። እንግዲህ እንደሚታወቀው አሮን የት እንዳለ ራሱ አይታወቅም። ለዛ ነው ይሄ ጽንስ አውጣልኝ ብላ ዶክተሩን ብትለምንም ዶክተሩ ግን ፈቃደኛ አልነበረም። ሀኒም እንደዛ የሚታቂ ዶክተር ከውሰጅን ብላ ብትለምንም ሀኒ ግን አላደርጉም፣ ይሄ ነገር ኃጢአት ነው አይሆንም ብላ እምቢ አለች። እንግዲህ በአሁኑ ሰዓት ሆስፒታል ትገኛለች። ሰላም ተጎድታለች። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቻናል አዲስ ናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ኖላዊ ድራማ ተለቋል። እንግዲህ ሰላም አሳሳቢ ሁኔታ ውስጥ ነው ያለችው። ሰላም ያልጠበቀችው ነገር ገጠማት። እሱ ምንድን ነው? ያልተፈለገ አለ ሰዓት የመጣ እርግዝና ነው። ከጋብቻ በፊት የመጣ እርግዝና በጣም ከባድ እንደሆነ ሁሉም ሰው ያውቃል። እንግዲህ በአሁኑ ሰዓት ሰላም እየወሰነችው ይሄ ውሳኔ ነው። ሐኪም ቤት ሄዳ መድኃኒት ገዝታ ሁሉም ሰው እምቢ ስላት በራሷ መንገድ አድርጋለች። ይሄው መጨረሻው ብዙ ደም ፈሶታል። ጽንሱ ወርዷል ማለት ነው። በጣም ተጎድታለች። ሀኒም በጣም ነው ደነገጠችው። ልክ ሰላምን ሽንት ቤት ስታይት መሬት ደግሞ ደም በደም ሆኗል። እና ሰላም ይሄ ነገር የወሰነችው አሮን እንደሆነ ለብር እንጂ ወይ እኔን ወዶኝ ወይ ደግሞ ለዚህ ልጅ አባት መሆን አይችልም። ስለዚህ የኔ ውሳኔ ይሄ ማድረግ ነው፣ መድኃኒት ገዝቼ ይሄንን ጽንስ ማስወረድ ነው ብላ ወሰነችው። ምክንያቱም እናቴን ከረጅም ጊዜ በኋላ ነው ያገኘሁት። እናቴን ይሄን ከሰማች ጭራሹንም ትጠላኛለች። ወንድሜም እንደዛ። ማንም ሰው መስማት የለበትም። ብቻዬን ይሄ ነገር አድርጓለሁ፣ ብቻዬን ይወጣለሁ ብላ ነበረ። ከሀና ጋር ብትመካከርም ሀና ግን የሰጠችው መልስ አይሆንም ነው ያለቻት። እና እንደዛ ነው ሀና የሰጠችው መልስም የማይሆን ነገር ነው ብላ ስለመለሰችላት ነው። ይሄ ኃጢአት ነው፣ የማይሆን ነገር ነው። ቢሆንም እኔ ያለው ምንም ነገር አትሆኝም፣ መጥፎ ነገር አታድርጊ፣ አንቺ አትጨነቂ ብትላትም ሰላም ግን አንቺ አታገብኝም፣ ለምንድን ነው እንደዚህ የምትይኝ? እኔ የምፈልገው ይሄንን ጽንሱን የሚያቋርጥልኝ ዶክተር ጋር ውሰጂኝ ነው ያልኩሽ፣ ሌላ መልስ አልፈልግም ብላ ተበሳጨች፣ አለቀሰች። ብቻዋን ለስንት ቀናት በር ዘግታ ተሰቃይታ ነበረ። ቢሆንም ግን መጨረሻ ላይ የወሰነችው ውሳኔ ከባድ ነው። ይሄ ነገር እናቷ አልሰማችም፣ ግን ተደውሎለታል። ሀኒ እንግዲህ ለእናቷ ደውላለች፣ ግን ቶሎ ወደ ሆስፒታል ወስዳለች። እና እናቷ ይሄንን ከሰማች በጣም ነው የምትደነግጠው። ግን ደግሞ ሰላም ለእናቴ አትደውይለት እባክሽን፣ እናቴ ይሄ ነገር መስማት የለባትም ብላለች። እና እንደዛ ነው። አሮን እንግዲህ አባቴ መሆን አይፈልግም። እኔ አሮን ጭራሹንም ማየትም አልፈልግም። እዚህ ብመጣ እኔ ከዚህ ቤት አባረዋለሁ ብላለች። ያው አሮን ታውቃላችሁ የሚናሴ ጓደኛ ነው። እንደገና ደግሞ አሮን ሰላምን የቀረባት ለብር እንጂ ለእሷ ስሜት ወይንም ፍቅር ኖሯት አይደለም። ግን ደግሞ ሀና ያለቻት ይሄ ልጅ ወይንም ለብር ስል ልቀየር ይችላል፣ አንቺ ሊወድሽ ወይ ከአንቺ ጋር ሊኖር ይችላል ብላ ብትነግራትም ግን እሷ ፍቃደኛ አይደለችም። አይሆንም፣ እኔ የምፈልገው አንድ ሰው ወዶ ፈቅዶ በፍቅር ከኔ ጋር እንዲኖር ነው እንጂ ግዛዊ ነገር አልፈልግም ብላለች። ልጅ ለማሳደግ ብቻ ከኔ ጋር እንዲኖር አልፈልግም ብላ ይሄ ውሳኔ ወስናለች። ዶክተሩ እምቢ አላት። እኔ እንኳን በህገ ወጥ አይደለም በህጋዊ ራሱ ይሄ ነገር አላደርጉም። ይሄ ጽንስ ማስወረድ ማለት ከባድ ነገር ነው፣ ኃጢአት ውስጥ ያስገባል፣ አይሆንም ብሎ መለሰለት። እሷም በጣም ተበሳጨች። ብትበሳጭም ምንም ማድረግ አልቻለችም። ለእናቷ ጋርም ተጋጅታ ነበረ። ሰላም ተፈጥሮ ነበረ እዛ ቤት። ያው ከእናቷ ጋር ጥሩ አልነበሩም ለረዥም ጊዜ። ቢሆንም ግን መጨረሻ ላይ ከእናቷ ጋር ልክ ስትስማማ እናቷን እያንከባከበቻት፣ እናቷን ደግሞ የልጅ ፍቅር እየሰጠቻት፣ በሰላም አብሮ እየተኙ አብሮ እየበሉ ብዙ ነገር እየተፈጠረ ደስ የሚል ነበረ።
ቢሆንም ግን መጨረሻ ላይ አሮን መጥቶ የሰላም ህይወትን አበላሽቷል። ሰላም እንግዲህ በአሁኑ ላይ ጭንቀት ላይ ነው ያለችው። በሰላም እንግዲህ እንድትወጣ ተስፋለን እና ምናሴም ይሄ ከሰማ በጣም ያዝናል። ምክንያቱም ሀና ላይ ራሱ ያደረገ ነገር ያው ሀና ብትፈቅድለት የሰላም እድል እያጋጥማት ነበረ። ሀና ግን ሀና የኔ ንጽህና ከምንም በላይ ነው፣ ክብር ለኔ ከምንም በላይ ነው ብላ መለሰችላት። እንግዲህ አሮን የፈለገው ሀና ላይም ተጫውቶ ለመሄድ ነበር ሀሳቡ። ያው ታውቃላችሁ ብር ሰጥቷት እንደዚህ በምላሹ ደግሞ ሌላ ነገር ይፈልግ ነበረ ከሀና። ሀና ደግሞ ፈቃደኛ አይደለችም። እኔ በራሴ ሰርቼ አባቴን አሳክማለሁ፣ አባቴ የኔና የኔ ብቻ ነው በቃ ብላ በጣም ነው ተናደደችው። ለዛ ነው ምናሴም ይሄ ከሰማ በኋላ በቃ አነጋገሩ ራሱ ከባድ ነበረ። በብር ሀና ልቀይሮ ነበረ። ለዛ ነው ተናዶ በቃ ከድሮ ጀምሮ አብሮ የነበሩ ጓደኛ አባሮታል። ሁለተኛ እዚህ ቤት እንዳትመጣ፣ ጓደኝነታችንም እዚህ ላይ ያበቃል። ሀና ላይ ያደረግኩ ነገር በጣም ጎርቶኛል፣ ካሁኑ በኋላ ላይክ አልፈልግም ብሏል። ከዚህ በፊትም ደግሞ ጠይቆታል ለሀና። እንግዲህ ምናሴ የፈራ ነገር አልቀረም። አንድ ቀን ሰላምና አሮን አብሮ አድሮ ሲመጡ ተደብቆ ነበረ እየሄዱት። አሮንም ቀስ ብሎ ከምናሴ አጠገብ ሲሄድ ሌሊት ነውና ያው ምናሴ አንዴ ከተኛ አይሰማም ብሎ ነበረ ያሰበ አሮን። ቢሆንም ግን ምናሴ ሰምቶ ነበረ። ማለቴ አሮን ከሄደ በኋላ የት ሄደ ብሎ አጠገቡ ሲያይ አጠገብ ማንም የለም፣ አልጋ ባዶ ነው። ሰላም ጋም ሄዶ ሲያይ የሰላም ክፍልም ባዶ ነው። እንደገና ደግሞ ሲመለሱ አብሮ አምሽተው ጠጥቶ በልተው አብሮ ሲመለሱ አይቷል ምናሴ ካየ በኋላ በቃ ይሄ ነገር ምንድን ነው? ሰላም ከዚህ ከአሮን ጋር ያለሽ ግንኙነት ቆጥቢ ነው ያላት። አሮን ላንቺ ስሜት አለ ወይ ብሎ ስጠይቃት እኔ ግን በጣም ወደዋለሁ፣ አዎ እሱም ይወደኛል ነው ያለችው። የራሱን እንጂ የሰውን እርግጠኛ መሆን ከባድ ነው። ሰላም እንግዲህ እሷ ብቻ ነበር አሮን እየወደደች ያለችው። ቢሆንም ግን አሮን ተጠቅሞበት ሄዷል። ዛሬ ላይ ግን የተጎዳችው ያለችው ዋጋ እየከፈለችው ያለችው ሰላም ብቻ ናት። እና ለዛ ነው ለዶክተርም እኔ ይሄን ጽንስ እንዲቋረጥ እፈልጋለሁ። ምክንያቱም አባት የሌለ ወይንም ፍቅረኛ የሌለ ጽንስ በጣም ከባድ ነው። ይሄ ነገር ከቤተሰቦች ጋራ ያለኝ ፍቅር ያቋረጠኛል። ስለዚህ በቃ ይሄ ነገር እኔ ራሴ ያደርጋሉ ብላ ነው የወሰነችው። እና ሀኒ ደግሞ አሴር ደግሞ ከሀኒ ጋራ እንግዲህ ያው ሀኒ ግን እንደ ወንድሙ ነው የምታየው። እሱ ግን በጣም ይወዳታል፣ ግን አልተናገርም፣ ልነግራትም አልቻለም። እህትነቴን አጣለሁ ብሎ ስለፈራ ያዝ አድርጓል። ግን ደግሞ አባቱ ከዳኔ በኋላ ወደ ጎንደር እንዲመለሱ ስለሚያውቅ በጣም ፈርቻለሁ። እናንተን ለምቼ እኔ እንዴት ኖራለሁ? ስለዚህ ምን ላድርግ እያለ ነው። ቢሆንም ግን ኖላዊ ችግር የለም ከፈለግ ከኛ ጋር መሄድ ትችላለህ ብሎታል። ለዛ ነው አሴር ግን ጥሩ ልጅ እየሆነ ነውና ሀኒ ራሱ ምን አለበት ባሰርቅ፣ አንተ እኮ ጥሩ ልጅ ነህ፣ ለአባቴ ራሱ ያለ አመለካከት በጣም ደስ ይላል ብላ አለችው። እሱም ደግሞ ያው አሁኑ ላይ መስራቁ የተወ ይመስለኛል። አሴር እንግዲህ ታውቃላችሁ እናትና አባትም አያውቅም ማለት ነው። በብቸኝነት የተጎዳ ሰው ስለሆነ ያለበት ሁኔታ ከባድ